ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ብልጽግና ቢሸነፍ እና ኢዜማና አብን ውጤቱን በጸጋ የሚቀበሉ ይመስላል? በጣም ነው የሚከብዳቸው። በጣም ነው የሚከብዳቸው። ምክንያቱም በዚህ ማን ያሸንፍ ይሆን? ምናልባት ጠቅላይ ሚኒስትሩ የጠቅላይ ሚኒስትርነት የመሆን ስጋት ውስጥ ገብተው ይሆን? በጣም አጓጊ ነው። በጣም ታመው የነበሩ ሰዎች በምጥ ስሜት ውስጥ ሆነው በአምቡላንስ ምርጫ ጣቢያ የተገኙም አሉ። አንደኛ ሬሳ አስቀምጠው አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላትም አሉ። ሬሳን ቤት አስቀምጠው እያገሙ ነው ከዛ በኋላ ምርጫ መርጠው፣ ምክንያቱም ሬሳ ከምርጫ አይበልጥም ብለው። እንደገና ደግሞ እቺ ደግሞ የአራስ ቤት ቆይታዋ ሳያበቃ ድምፅ ለመምረጥ የሄደች እናት አለች። እንደገና ደግሞ እቺኛዋ እየመረጠች ደግሞ ምጥ የመጣባትም አለች። እንደገና ደግሞ እቺ የመቱ ከተማ ነዋሪ መምህርት ኮኬት ተመስገን ልጇን ከወለደች በሁለት ሰዓት ውስጥ ድምፅ ለመስጠት ወጥታለች። እኚህ ደግሞ በጣም ታማሚ የነበሩት አዛውንት እንደዚህ ተደግፈው በቃሬዛ ተይዘው ሄደው ሲመርጡ እንደነበረ እና ወዘተረፈ ሲገለጽ ነበረ። እና ዛሬ እንደው አንድ ቪዲዮም ልጨምርል። እንደውም በዚህ ሌላ አለ። ግሉኮስ ነቅሎ ሄዶ ምርጫ የመረጠም አለ። እኛውን ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል። እሺ። እና አሁን እነኚህን የኢቲክስ ችግር ነው ሆን ተብሎ ነው ምንድን ነው ይሄ? ምንድን ነው የሚያሳየው? ይሄ ነገር ከሆነ አይገርመኝም። ድሮ በኢህአዴግ ጊዜ ሙሽሮች ነበሩ ሄደው የሚመርጡት። እሱ የፕሮፓጋንዳ ነው። አሁን አንድ እኔም የማውቀው የሰብ ቅርብ ያለን ሰዎች ሰው ሞቷል። አትሊስት ሬሳ ቤት የለም፣ ለቅሶ ቁጭ ብለው ነበረ። ሚሊሻ ሰውን እንደምታውቀው ሰውን ለዚህ ምርጫ ሚሊሻ ነው በየቤቱ ለሰልፍም ሲያወጣ የነበረው ለመመዝገብም እያለ በተለይ ከተማ ላይ ሲያወጣ የነበረው። ከዛ በኋላ ለመምረጥም ዛሬ ከሌሊቱ 10 ሰዓት ጀምሮ ነው ሲያስወጣ የነበረው። እና ይሄን የማውቀውን ቤተሰብ ለቅሶ አድረው ታውቃለህ፣ እኛ ጋር ለቅሶ ሌሊት ወደ የዱዓ ሲደረግ አድሮ ለሟች ጠዋት ሽማግሌዎቹ ሁሉም ይተኛል። መጥተው ድንኳኑን ገብተው ሁሉን ነው ጠራርገው ይዟቸው ሄዱት ያስመረጡት። ስለዚህ አሁን ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጥ ወጡ ነው አለኝ ሰዎች። ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ከመሆን ምንድን ነው ያደረጉት? የኔ ግምት ምክንያቱም ከዛኛው እኔ ከማውቀው ኬዝ አንስቶ ድንኳን ውስጥ ይሰበሰባልኛ ሰው ሲሞት ለመቅበር ምርጫ ካልመረጣችሁ አትቀብሩም ተብለው በሚሊሻ እየተገፉ ነው ሄደው የሰጡት ነው ሰዎች። ጉልኮስ ነቅለው ሰው ካመጡም አይገርመኝም። ለምን? አንደኛ ለፕሮፓጋንዳ ይፈልጉታል። ሸገር ውስጥ እኮ ክሊኒኮች እንዳለ ተዘግተዋል። ካን ዩ ኢማጂን ዲስ አር ቤዚክ ሰርቪስስ። እነዚህ ቤዚክ የሆኑ ሰርቪሶች ተዘግተው ሐኪሞች ነርሶች ተገፍተው ሄደዋል። ስለጥፎ ነበር ይሄንን ይሄ አሁን ለፕሮፓጋንዳ ተጠቀሙ ይበሉ እንጂ ምርጫውን ምን ያህል ሰዎችን ኢቭን ምርጫ ግዴታ ቢሆን ራሱ ምርጫ ግዴታ አይደለም ፈልገን የምንመርጠው ምርጫ ግዴታ ቢሆን እንኳን አስገድደ ወደ ምርጫ ልትወስዳቸው የማይገባቸውን የማህበረሰብ ክፍል በጣም ያረጁ የታመሙ ለመውለድ የደረሱ ነፍሰ ጡሮች ወልደው ምን አይነት እንትን ነው? ምን ውስጥ ነው ግን እየገባን ያለው ነው? ዛገር ለነገሩ እኮ እንደው በየጊዜው አዳዲስ እያመጡ ሰርፕራይዝ ያደርጉናል እንጂ ጭካኔን ካለማመዱን ቆዩ። በጣም ጥሩ። እሺ ወደ ሂደቱም እስቲ በዛው እንሂድ። የተወሰኑ ቪዲዮዎችንም አንተ ስታጋራም ነበር፣ እኔ ጋርም የደረሱ መረጃዎችም አሉ። እየቀላቀልን እንሄዳለን ከሂደቶቹ። አንድ ደግሞ በጣም ፌመስ የሆነች ሴትዮ አለች፣ ሀሊሞ ትናንትና ተመርጣ አድራለች። እቺ ሀሊሞ በሶማሌ ክልል። እስቲ የተወሰነውን አንድ ሁለቱም ቪዲዮ እናሳይና ከዛ እኔም ደግሞ ሌሎች የደረሱኝ መረጃዎችም አሉ እሱን ጨምርበታል። ቪዲዮውን እንይ። ሰማለ ህዝቢ ገን በርዋቆ ወይ በርዋቆ ሰራዓ ቤራ ሰረስ ሲኒዮ በሪስ ህዝቢ ገሶ ሳራዬ ሰቦን ሊመሪ ከባሓ
Somaliyey samaruwa barwaaqo oy barwaaqo samaruwa barwaaqo እሺ እንደሞ እንግዲህ ይሄንን ሳይ እኔ ጀዋር ሰዎቹ ላፊሶ የሚበሉ እንጂ የምርጫ ካርድ የሚቆጥሩ ወይም የሚያስተባብሩ አይመስልምና ሌላም ተመሳሳይ ነገር በእኔ ጋርም በዚህ በጽሁፍ የደረሱም በቪዲዮም በኦዲዮም የደረሱ አሉ ሲልኩልን የነበረውና ይሄን እንደማሳያ ለመጠቀም ያህል ነው። ራስ ሼር ስላደረግ ፌስቡክ ላይ ምንድን ነው ይሄ? ምን እያደረጉ ነው? መቼ ነው ይሄ? ትላንት ማታ ነው። ምን እኔ የሶማሌ ክልሉ ገርሞኛል። ግን ኦሮሚያ ላይ ትላንትና ትእዛዝ በኦሮሚያና አማራ ክልል ላይ ትእዛዝ መጥቶ ነበር። ትእዛዙ ምንድን ነው? ፋኖና ኦኤልኤ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትእዛዝ ከላይ ወርዶ ነበር። ትላንትና ትላንት ወዲያ ሪፖርት ሳደርግ ነበረ። ስትሬንጅ የሆነ ነገር አክቲቪቲ መጣ። ይሄ ምንድን ነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ምንድን ነው ሲባል አማጽያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። አሁን ትላንት ማታ ኦሮሚያ ውስጥ አማራ ውስጥ በጣም ትልቅ ድግስ ነበረ። በየድንኳን ተጥሎ በዚህ ምርጫ ጣቢያዎች ላይ ድንኳን ተጥሎ ነበረ። ከብት ታርዶ በርጫ ቀርቦ ጠላ ቀርቦ ፏ ተብሎ ሲሰራ ነበረ እና ትላንት በዚህ ሰዓት አካባቢ ላይ መልእክት አገኝ ጀመረ። ምንድን ነው የሚለው? እኛ እኮ ምርጫውን አጠናቀነዋል፣ አሁን ጨርሰን እየወጣን ነው። ምን ነው የጨረሳችሁት? አይ ድምፁን እኮ አሁን አስገብተነው ኮሮጆ ውስጥ ከተነው ጨርሰናል፣ ማርክ አድርገነው ጨርሰነዋል፣ ነገ መቁጠር ብቻ ነው እንጂ ይሄኛውን ጨርሰነዋል አሉኝ። እዛ ፌስቡክ ላይ ሄጄ እንደ አንዳንድ ቦታ ላይ ምርጫው አልቋል የተባለው ስል ሁሉም እኛ ጋር እና ኦሮሚያ ውስጥ ማታ ነው ያለቀው ምርጫ። ባይ ዘ ወይ የቢሾፍቱም ቪዲዮ አለ። አንዳንድ የሰዎችን ድምፅ ምስል ምናምን እንትን ለማድረግ በደንብ ለማየት ፈልጌ ነው ያቆየሁት እንጂ ከቢሾፍቱ መጥቷል፣ ከሸገር ከተሞች መጥቷል፣ ከአሰላ መጥቷል፣ ከጭሮ መጥቷል፣ ከአምቦ መጥቷል። ኤቭሪዌር ነው። ይሄ ኦልሬዲ ፐብሊክሊ ስለለጠፉት ነው ደፍሬ ይሄኛውን የለጠፍኩት። ሰዎችን ማንነት ሀይድ ስለማድረግ ስላለብኝ ነው፣ ጊዜ ስላልነበረን ነው እንጂ ትላንት ማታ ነው አብዛኛው ቦታ ላይ የድምፅ የመክተቱ ስራ ትላንት ማታ ነው ያለቀው። ምናልባት አዲስ አበባ ላይ ብዙ ሰው ላያደርጉት ይችላሉ። ከዛ ውጭ ግን በአብዛኛው ቦታ ላይ ምርጫው ኤክስኪዩዝ የተሰጣቸው እንደ ምክንያት የቀረበው ጠላት ነገ ቀኑን በሙሉ ድባቅ ሊመታ ስለሆነ ዛሬውኑ የኮሮጆ መክተቱን ዛሬውኑ ጨርሰን የጠላትን ሴራ እናክሽፍ የሚል በከፍተኛ ደረጃ ተሰርቶበት ትላንት ማታ ነው ያለቀውና ይሄ ሶማሌ ክልል ላይ የምናየው ምንድነው እያደረጉ ያሉት? ካርድ ተሰበሰበ። መጀመሪያ ካርድ ምርጫ ቦርድ በደረሰበት አካባቢ ላይ ካርድ ሰው ተገዶም ተወዶም ቢሆን ካርድ ሰጠ። ሌላ ቦታ ደግሞ ስሞች የሞተ ሰው እንዳውም ልጆች ሲቀልዱ እኔ ድሙጋ ላይ በእኔ ስምም ካርድ ወጥቷል እየተባለ ያለው እና እንዳውም አንዱ በሶስት ነው የወጣው አለ በእኔ ስም ጃዋር ሲራጅ መሐመድ፣ ሲራጅ ጃዋር መሐመድ፣ መሐመድ ጃዋር ሲራጅ እያለ እንደዚህ ስሞችን እያደረገ ነው የወጣው። እንዲህ አይነት ስራ ነው የሰሩት። ካርዱ ተዘጋጅቷል። ካርዱን ሰበሰቡት እና አስቀመጡት። ማታ ማርክ እያደረጉ ለሚፈልጉ ፓርቲ ማርክ እያደረጉ መረጋችን ለብልጽግና ብቻ አይደለም ማርክ ያደረጉት እንዲያሸንፉ ኦልሬዲ ስምምነት የደረሰባቸው ተቃዋሚ እንዲሁም ገለልተኛ ካንዲዴቶቹ ለእነሱም ተሰርቶላቸዋል ማለት ነው እና በአብዛኛው ምርጫው ትላንት ማታ በዚህ መልኩ ነው ያለቀው። የሶማሌ ክልል ብቻ ሳይሆን አማራና ኦሮሚያ በእርግጠኝነት መናገር የምችለው አማራና ኦሮሚያ ላይ ምርጫው በዚህ መልኩ ነው የተሰራው። የሚገርም ምርጫ ነው በእውነቱ። ይሄንን ምርጫ ጀዋር ከ2013 ያው በኢትዮጵያ ወይም ደግሞ ከምርጫ 2021 ጋር ከባለፈው ምርጫ ጋር ስታወዳድር ራሱ እንዳው ከኬንያ ጋርም አይደለም ግድም ከኬንያ ጋር ነው ስታወዳድር የነበረውና ከኬንያ ጋር ማወዳደር ራሱ ጦር ነው ማለትም ግፍ ነው። እስቲ የኢትዮጵያ ምርጫ ከኢትዮጵያ ጋር እናወዳድር እና በዚሁ መንግስት ስር የ2021 እና የ2026 ወይም ምርጫ 2018 እና 2013 እናወዳድር። በዛው ስታንዳርድ ራሱ ስታየው የዘንድሮ ምርጫ ምን ይመስላል? አንድ እርማት ማድረግ ያስፈልጋል። ሰባተኛው ምርጫ ይባላል። ሰባተኛው ምርጫ ከኢህአዴግ ዘመን ከቆጠር ነው
በንጉሱ ዘመን እኮ ምርጫዎች ነበሩ። አክቹዋሊ በጣም ፉክክር የነበረባቸው ምርጫዎች የሆኑ ሪስትሪክሽኖች ቢኖሩም መድሎች ብዙ ጊዜ የሚሳተፉት የምድር ይባሉት አባላፋ ይሄ የፊውዳል ክላሱ ምናምን ቢሆንም በእነሱ መካከል ፉክክር ነበር። ኖቢሊቲው ነው በብዛት የሚወዳደረው። ግን አረ የኤርትራ ተሰርዞ ሁሉ ነበር እኮ የኤርትራ ምርጫ ተደርጎ የሀገረ ገዢው ተሸንፎ እኮ ድጋሚ ምርጫ ተደርጎ ሁሉ ነበር። በዛ ደረጃ በጃንሆይ ዘመን በተወሰነ ደረጃ ግን እስቲ እናውርደው ከፉክክሩ እናውርደውና ቴክኒካሊ ካየነው ግን አራት ካልናቸው መስፈርቶች እጩዎች በየቦታው ደርሰው መመዝገብ መቻላቸው፣ የምርጫ ቦርድ በየቦታው ሄዶ መመዝገብ መቻሉ፣ ህዝቡ በየቦታው መመዝገብ መቻሉ፣ አራተኛው ደግሞ ኦብዘርቨር ታዛቢ በየቦታው መገኘት መቻሉ በቴክኒካል ደረጃ ካየነው የንጉሱ ዘመን ምርጫ ከዛሬው ምርጫ በጣም ይበልጣል። ኢህአዴግ ዘመን ደግሞ ኮምፒቲቲቭ አልነበረም። ምርጫ ይሰረቅ ነበር፣ ተቃዋሚ ይታፈን ነበር። ምንም ጥያቄ የለውም። መጥፎ የተባለው የኢህአዴግ ዘመን ምርጫ የትኛው ነው? መጨረሻ ይሄ በኃይለማርያም ዘመን የነበረው ነው። 99.9 ምናምን ያሸነፉበት ማለት ነው። እስከ እያንዳንዱ ቀበሌ ድረስ ሰው ተመዝግቧል። አልተመዘገበ የሚል ሰው ይምጣ። መሳተፍ የቻሉት ተቃዋሚዎች ስማቸውን በየቦታው ማስገባት ችለዋል፣ አልተከለከሉም። ለዘመቻ ሲሄዱ ምናምን እንትላሉ እንጂ መመዝገብ ይችሉ ነበር። ምርጫ ቦርድ ሄዶ መመዝገብ ይችላል። ዜጎች ሄዶ መመዝገብ ይችላሉ። እጩዎች ሄዶ ይችላሉ። ኦብዘርቨሮች አትሊስት የምርጫው ቀን ወይ ይባረራሉ ወይ ይደለላሉ እንጂ ታዛቢዎች ማለት ነው በየቦታው አትሊስት ተቃዋሚ በነበረበት ቦታ መድረስ ችለው ነበር። የ2021ን እስር ቤት ስለነበር በደንብ አልተከታተልኩትም። በደንብ ያልተከታተልኩት ላይ ቃሌን መስጠት አልፈልግም። የዘንድሮ ምርጫ ግን በኢህአዴግ ዘመን ካሉ ምርጫዎችም በኃይለ ሥላሴ ጊዜ ከነበሩት ምርጫዎችም ቴክኒካሊ በቴክኒክ በአራቱ መስፈርቶች ካየነው በኢትዮጵያ ታሪክ መስፈርት ቤዚክ የቴክኒካል መስፈርት ያላሟላ የመጨረሻው ዝቃጭና ውራጅ ምርጫ የዘንድሮው ነው ካልን ይሄንን መከራከር የሚፈልግ ሰው ኤኒታይም መምጣት እንደሚችል የራሳቸውን አሃዝ ይዘን የራሳቸውን ማስረጃ ይዘን የራሳችንን ጨምረን ለመከራከርና ለማቅረብ ሬዲ ነኝ። እሺ በጣም ጥሩ። በዛውም እንግዲህ ወደ ተጠባቂው ምርጫ እንሄዳለን። ወደዛ ከመሄዴ በፊት ግን አራዝመዋል የምርጫውን ጊዜ ወይም ሰዓት ርዝመት ወደ እስከ ምሽቱ 6 ሰዓት እንዲሆን አድርገዋል። ይሄ ምንድን ነው የሚነግረን? ሁለት ኦፖዚት ነገር ነው የሚሆን። አንደኛ ሰው አልመጣላቸውም፣ ስለዚህ እንደምንም አድርገው መመዝገብ ነው። ሌላኛው ግን ሰው ስለበዛባቸው በጣም ስለበዛ ያንን አከመዴት ለማድረግ ነው። ከሁለቱ አይዘልምና ኦፍኮርስ አንዳንድ ጊዜም እስከ 6 ሰዓት እስከ 5 ሰዓት ሁሉ ያልተከፈቱ ምርጫ ጣቢያዎች አሉ በርካታ። ይሄኛውም ሶስተኛ ሪዝን ሊሆን ይችላል። ኢን ኤኒ ኬስ በምን ምክንያት ነው የተራዘመው? አሁን እስከ ሌሊቱ 6 ሰዓት ተራዝመዋል። ቅድም ያነበብኩት ዜና አሁንም እያየሁት ነው ፊት ለፊት። ሁለት ዓላማ አለው። አንዱ በጣም ቮተር ተርናውት በጣም ሀይ ስለሆነ በጣም ብዙ ሰው ረጅም ሰልፍ ላይ ስለቆየ ነው ለማለት ነው። በራያችን ላይ የስራ ቀን ቢሆንና ሰው ስራ የገባ ቢሆን ኖሮ ከስራ ወጥቶ ነው የመጣው ትላለህ። ሙሉ ቀን መቼም እንደው ሰልፍ አልጨረሰም እንዳትል አትችልም። ዋናው ምክንያት ልንገርህ። እኔ ባለፈው በጣም ተቆጥተው ነበር የሆነ ሚስጥር አውጥቼባቸው። ከአዲስ አበባ በ100 ኪሎ ሜትር ሬዲየስ ላይ ያለው አብዛኛው ይሄ በጥቃቅንና አነስተኛ ያለው በመንግስት ላይ ተንተርሶ ያለው ጥቃቅንና አነስተኛ በሴፍቲኔት የሚኖር በዚህ በተለያየ ነገር በመንግስት ተጠርንፎ ያለው ማህበረሰብ ሁለት ካርድ የተሰጠው። አንዱ ካርድ የተወለደበት ቢሾፍቱ ላይ ከሆነ የዛ ምርጫ ቀጠና አንድ ካርድ ይሰጠዋል። ሁለተኛ ደግሞ የጉልሌ ምንድናቸው እነዚህ ክፍለ ከተሞቹ እዛ ውስጥ ያሉ ምርጫ ካርድ ይሰጣቸዋል ማለት ነው። ባይ ዘ ወይ ያንን ከዚህ በፊትም አድርገውታል። በባለፈው ምርጫ አንድ ፍቃዱ ስላልጠየቁ አንድ ተቃዋሚ ወዳጃችን እስር ቤት ሊጠይቀን መጣ። ምርጫ ውስጥ ከሚሳተፈው ፓርቲ ውስጥ ነበረና አትሊስት አዲስ አበባ ላይ ምርጫው አይጨበርበርም፣ ስለዚህ የማሸነፍ እድላችን ሰፊ ነው አለኝ። ሳኩበት። ምክንያቱም እኔ የሰማሁት ነገር ነበረ። በዚህ መልኩ ሰዎችን መዝግበው ስላዘጋጁ
ደብል ነው ቦት የሚያደርጉባቸው። በተለይ ደግሞ ትንሽ የኛ ድጋፍ ይሳሳል ምናምን ብለው ያሰቡበት አካባቢ ላይ እነዚህ ሰዎች እያመጡ ነው። አሁን እነኚህ የመጡት በተለይ ራቅ ያለው ቦታ ላይ ቦታ ኦልሬዲ ድምጻቸውን ሰጥተው ከዛ በኋላ የመጡ ናቸው። ከመጡም በኋላ ደግሞ ትንሽ እንዲቆዩ ምርጫው ትንሽ ተለጥጦ ሰልፉ ረዝሞ ከመራጩ ግልብጥ ብሎ ፕሬዝዳንቱ እንዳሉት ህዝባችን ለዲሞክራሲ ካለው ፍላጎት ለምርጫው ካለው ጉጉት በመነሳት ግልብጥ ብሎ ስለወጣ ቀኑን ሙሉ ሰልፉን አስመርጠው ስላልጨረሱ ገና እንዳይገርም እስከ ሚድናይት ራሱ ቢያራዝሙት እንዳይገርም አራዝመውታል። በነገራችን ላይ እግረ መንገዱንም እኛ መቼም የተበላ ቁብ ነው ብለን ነው ብዙም ዱዌል የማናደርገው እንጂ ምርጫ እስከ በቀን እንዲደረግ የተደረገበት የራሱ መርህ አለው። ፕሪንሲፕል የትም ዓለም ላይ ሌሊት አይደረግም ምርጫ አይደለ? መርሁ እኮ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት የተባለበት ምክንያት አለው። ፈንዳሜንታል ራሽናል አለው። ዝም ብሎ አርቢትራሪ አይደለም። በምሽት የምታደርግ ከሆነ ሌላ ችግር ስለሚኖረው ነው በቀን እንዲጠናቀቅ የተባለውና አሁን በሌሊት ደግሞ ከተደረገ የባለፈውን በሌሊት እስከ 6 ሰዓት ያላለቀው ነበር እስከ ሌሊት አሁንም ዘንድሮም ተደርጓል። ይህንን እንግዲህ ያደረጉበት ሲጀመር ምርጫ ቦርድ እኮ ፕላን ያደርጋል። ቁጥር አለው አይደል? ቁጥር አለው፣ በደንብ አለው ቁጥር። ምን ያህል ከእያንዳንዱ ምርጫ ጣቢያ ሰዎች እንደተመዘገቡ ያውቃልና ምንም ያልተጠበቀ ነገር ነው ልንል አንችልም። ይሄ ፎርስ ሜዥር አይደለም። እዛ ጋር አንድ ጋር ልጨምርልህ ሞገስ፣ ቁጥሩ እነሱ እንዳሉት ከጠበቁት በላይ ሆነ። ለምሳሌ እነሱ 70% የሚሆነው ፖቴንሻል ካለው ለመምረጥ እድሜ ከደረሰው ውስጥ 70% እንመዘግባለን ብለው አስበው 90% ከተመዘገበላቸው ወይ ደግሞ 102 አሁን እንዳደረጉት ከተመዘገበላቸው ማድረግ ያለባቸው ምንድን ነው መሰለህ? አዲሽናል ፖሊንግ ስቴሽን ነው የሚፈጥሩት። ተጨማሪ የምርጫ ጣቢያ የምርጫ ኮንስቲትዩንሲ አይደለም እያለው ያልኩት፣ ግን ምርጫ የሚሰጠው ፖሊንግ ስቴሽን መክፈት ይችላሉ። እንግዲህ ማአት ህዝብ ተመዘገበ ከተባለ አይ ቲንክ 1 ወር ምናምን አልፎታል መሰለኝ የምዝገባ ጊዜው ከተጠናቀቀ። ስለዚህ ምን ያህል ህዝብ በእያንዳንዱ የምርጫ ቀጠና ምን ያህል ሰው እንደተመዘገበ ምርጫ ቦርድ አለው። ያ ችግር ቢሆን ኖሮ አዲስ አበባ ውስጥ ያጋጠመው ፖሊስ ስቴሽን ይፈጥሩ ነበር። በተለይ ደግሞ አዲስ አበባ ላይ ሴኩሪቲ ችግር የላቸውም፣ የሎጂስቲክ ችግር የላቸውም። ኢዝሊ ማድረግ ይችሉ ነበረ። ውሸት ነው። ያ አይደለም ጉዳዩ። አንደኛ በጣም ብዙ ሰው ወጣ ብለው ለፕሮፓጋንዳ ሊያልቧት ነው። ሁለተኛ ደግሞ ከየቦታው በየባስ ጭነው ያመጧቸው ለገዢው ፓርቲ ድምፅ እንዲሰጡ ነው። በጣም ጥሩ። ይሄም በነገራችን ላይ እኔም ፕሮግራም ሰርቼበታለሁ ከ3 ሳምንት በፊት በባሶሉ ጭነው ሲያመጡ እንደነበረው በብዙ ቦታ አድርገዋል። በአዲስ አበባ ላይ በተለይ ግን በዛ መልኩ ሲደረግ እንደነበረ በተረጋገጠ ማስረጃ የሚያገኘነው ነገር አለ። አንድ ሁለት ጥያቄዎችን ወደ ውጤቱ እንሂድና ከዛ በኋላ የአድማጭ አስተያየቶቹን እንቀበላለን። ጀዋር፣ አሁን ወደ ተጠባቂ ውጤት እንሂድና የመጀመሪያው ምርጫው በጣም አጓጊ ሆኗል። በጣም አሁን በብዙዎች አይን በጣም አጓጊ ነው፣ በጣም አሳታፊ ነው። እንዳውም አንዳንድ ምርጫ ጣቢያዎች ላይ ማን ያሸንፍ ይሆን እስከ ማለት ድረስ ሁሉ ሰዎች እየጠበቁ ነው ያሉትና ቅድም በጠየቁ አጭር ቃለ ምልልስም ቀን ላይ ማታ ላይ እንመለስበታለን በኤግዚት ፖልን ተከትለ ብላል እና ያን ኤግዚት ፖል አሁን ልጠይቅ እፈልጋለሁ። ከበሻሻ እንጀምር ለምሳሌ እና በሻሻ ላይ ጠቅላይ ሚኒስትር አብይ አህመድ የሚወዳደሩበት እና ስትሮንግ ሆልዳቸው ኮንስቲትዩንሲያቸው ነው። ያው በሻሻ አልነው እንጂ ምርጫ ጣቢያውን ጎማ 2 ነው የሚባለው ምርጫ ክልሉ። በጎማ 2 ላይ 3 ዋና ዋና ፓርቲዎች ይወዳደራሉ። ብልጽግና ፓርቲ በጠቅላይ ሚኒስትር አብይ አህመድ፣ ኢዜማ እንዲሁም ደግሞ ነእፓ ፓርቲ ናቸው። ኢዜማ አቶ ካሊድ ጀማል የሚባሉ ናቸው። ባለፈው ተወዳድረዋል። ነእፓ ደግሞ በዳግማዊ ወሬሳ ይወከላል እና በዚህ ማን ያሸንፍ ይሆን? ምናልባት ጠቅላይ ሚኒስትሩ የጠቅላይ ሚኒስትርነት የመሆን ስጋት ውስጥ ገብተው ይሆን? በጣም አጓጊ ነው። እነዚህ ተፎካካሪዎች እንዴት እንደገቡ ልንገር። ሌላ ቦታ እነዚህ ብዙ ተቃዋሚዎች የሉም፣ በተለይ ደግሞ ከዋና ዋና ከተሞች ውጭ። እነዚህ አሁን እንትና ይዟቸው ነበረ፣ ይሉኝታ ይዟቸው ከጠቅላይ ሚኒስትሩ ጋርማ ይቅርብኝ ምናምን ብለው ነበረ። በርቱ ተብለው ማበረታቻ ተሰጥቷቸው እምቢ ሲሉ ደግሞ ማስፈራሪያ ተሰጥቷቸው ነው እንዲወዳደሩ የተደረጉት። አውቃቸዋለሁ እና ኬዙን በደንብ ስከታተለው ስለነበረ እና በእውነትም በጣም አጓጊ ነው። ስለዚህ ብቻውን ተወዳድሮ
ብቻውን አሸነፈ የሚለው ነገር ትንሽ ለሞራል ለዚህ ነው። በዚህ ደግሞ ሰሞኑ እንደምታውቀው ፈረንጆች በጣም ጠምደዋል። ሚዲያዎች እንደ 20-30 የሚሆን ሚዲያ ምርጫውን ካፈር ሲደባልቀው ስለነበረ በተለይ ደግሞ አሁን ጠቅላይ ሚኒስትሩ የሚወዳደርበት አካባቢ ላይ ብዙ አይን ስለሚበዛ ብቻውን ሳይሆን 1-2-3 ተፋላሚዎችን ዘርሮ ነው የመጣው ያሸነፈው ለማለት ነው። ሆፕፉሊ ድምፁንም ትንሽ ቢያጠጋጉት ለምሳሌ እንደሆነ ለሱ አንድ 55 ሰጥተው ለሌሎቹ እንደው አንድ 30 ምናምን ቢያከፋፍሉ ምናምን በተለይ ለፕሮፓጋንዳና ለሙድ አሪፍ ነበር። እስቲ እንደዛ ያደርጋሉ ወይ የሚል ራሱም አጓጊ ነው። በዛ መልኩ ያደርጉታል ኢንጂነር ያደርጉታል ወይ የሚል ነው። ጠቅላይ ሚኒስትር ከውጤቱ ጋር ተያይዞ ይህንን መልእክት አስተላልፈዋል እና ከዚህ ጋር ተያይዞ ጥያቄ ስላለኝ ነው። እስቲ እንስማው። ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። እሺ፣ በእኛ በኩል ዝግጁ ነን በጸጋ ውጤቱን ለመቀበል ብለዋል ጠቅላይ ሚኒስትር አብይ አህመድ እና ይሄን ካየሁ በኋላ ነው ትንሽ አሳሰባቸው ስለመሰለኝ ነው ውድድሩ ጠንከር ያሉ ፓርቲዎች እና ተወዳዳሪዎች እጩዎች ስላሉ ምናልባት የመሸነፍ እድልም መኖሩን ያሳሰባቸው ስለመሰለኝ ነው እና በጸጋ እንቀበላለን ብለዋል ጠቅላይ ሚኒስትር አብይ አህመድ። በሌላ መልኩ ግን ብልጽግና ቢሸነፍ እነ ኢዜማ እና አብን ውጤቱን በጸጋ የሚቀበሉ ይመስልሃል? በጣም ነው የሚከብዳቸው። በጣም ነው የሚከብዳቸው። ምክንያቱም ያለ ጃንጥላ እንደ መቅረት ነው የሚሆነው። ስለዚህ እነዚህ ሁለቱ ፓርቲዎች ብቻ ሳይሆኑ ኦልሞስት ሁሉም በምርጫ ውስጥ አሁን እየተሳተፉ ያሉት ፓርቲዎች እንደ ጎድፋዘር እንደ ክርስትና አባት ሆኖ እንደ ዛፍ ሆኖ ይዟቸው እየሄደ ያለው ብልጽግና ስለሆነ ብልጽግና ቢሸነፍ ብዙዎቹ የዕለት ቀን ቁርሳቸውንም ያጣሉ። አትሊስት አዲስ መንግስት መጥቶ በአዲስ አሰላለፍ በነገራችን ላይ እነዚህ እኮ ምናልባት ከኢዜማ በስተቀር ብዙዎቹ ከዚህ በፊት በኢህአዴግ ጊዜም ሲሰለፉ የነበሩ ናቸው እና አሁንም አሰላለፋቸውን እስኪያስተካክሉ አትሊስት በዛ በሽግግር ጊዜ ትዝ ይልሃል በጣም በኢህአዴግ ጊዜ እንደዚህ ሲሰለፉ የነበሩ ፓርቲዎች በዛም ሽግግሩ ወቅት መላ ሲጠፋቸው መቀሌ ሄደው ነበረ። መቀሌ ሄደው ፌዴራሊስት የሚል ስብሰባ ላይ ሲሳተፉ ነበረ። ጫሚሶ ሌሎች ያነሰንላቸው የነበሩ የአሁኖቹ ደግሞ ብልጽግና ቢሸነፍና አብይ ቢወድቅ አትሊስት አዲስ መንግስት መጥቶ እነሱን እስኪፈልግ ድረስ ያው ምርጫ ሲመጣ ነው የሚፈለጉት። በሽግግር ጊዜ ደግሞ 1-2 ዓመት ምርጫ ስለማይኖር በዛ ጊዜ ስለሚቸገሩ በቃ የመጨረሻ ትግል ነው የሚያደርጉት። አንዳንዶቹ እኮ አይታቸው እንደሆነ እንትን ሲያደርጉ ካምፔን ሲያደርጉ አንዱ ምን ነበር ሲል የነበረው ብልጽግናን የሚያክል ፓርቲ የለም፣ ብልጽግና ዛሬ ስልጣን ቢለቅ እኛ እንዴት ነው ለማስተዳደር የምንችለው ሲል የነበረ አይነት ሰው ስላለ እንኩ ብሎ ራሱ ቢሰጠን በጣም ነው የምንቸገረው ብለዋል። ምክንያቱም ብልጽግና ቢለቅ ማን ነው የውሎ አበል የሚሰጣቸው? ማን ነው የቤት ኪራይ የሚከፍልላቸው? በጣም አስቸጋሪ ነው የሚሆነው እና የብልጽግናን መሸነፍ የአብይ መሸነፍ ለእነኚህ ፓርቲዎች በጣም ከፍተኛ አደጋ ስለሆነ ባለ በሌላ አቅማቸው እስከ መጨረሻው ሊታገሉ እንደሚገደዱ እርግጠኛ መሆን ይቻላል። እንግዲህ እንትኑን አስታወሰኝ። ይሄ ፍርድ ቤት ሄደው ፍርድ ቤት ፍቺ አናውንስ ሲያደርግ ውሳኔ ሲወስን አንቺ ብትፋችኝ ምን ያልፋታሽም ያለው ሰውዬ ነው ያስታወሰኝና አንድ ብልጽግና ቢተውንም ተሸነፍኩ ብሎ ቢያምንም እኛ እንፋታም አይነት ነገር ነው። ቀጥሎ እንግዲህ አሁን የዚሁ የምርጫ ውጤቶችን ወደ ክልል እንውሰደውና የበሻሻ አንዱ ተጠባቂ ነው። በኦሮሚያ ክልል ደግሞ ብልጽግና ያለ አጋር መንግስት የመመስረት ወንበር ያገኛል ብለህ ታስባለህ? በኦሮሚያ ክልል ደረጃ ራሱ ምክንያቱም ኦነግ ይወዳደራል፣ ጠንካራ ነው። ኢዜማ አለ፣ ትብብርም ይወዳደራል፣ ነፃነትና እኩልነት ፓርቲ ይወዳደራል። 5 ፓርቲዎች ይወዳደራሉ። ከብልጽግና ውጭ 4 ፓርቲዎች ይወዳደራሉ። ይሄንን ስናይ ለመሆኑ በኦሮሚያ ክልል ላይ ድምፅ ለመመስረት መንግስት ለመመስረት የሚያመቸው ድምፅ ያገኘውን ብልጽግና ይህም የሚያሳስብ ስለመሰለኝ ነው። ምርጫው ቀልድ ስለሆነ በቀልድ ልጀምርልህ። ደንዲ ወረዳ ነው መሰለኝ ምዕራብ ሸዋ ላይ ፓርቲዎች አሉ ብልጽግና የመሰረታቸው ከላይ ተመስርተው ግን ታች አባል ስለሌላቸው ብልጽግና እጩ አቅርቦላቸዋል።
ተመዘገበ እንጂ ልጁ ረስቶታል ሚናው ምን እንደሆነና ዛሬ አንዱ የምርጫ አስፈጻሚ ሲሄድ ካንዲዴቱ ማለት ነው እጩ በታዛቢ ወንበር ላይ ቁጭ ብሏል። የብልጽግና ታዛቢ የብልጽግና ፓርቲን ወክሎ በታዛቢነት ቁጭ ብሏል። እንዴ አንተ እኮ እጩ ነህ ለክልል ሲባል ደነገጠና ወደ ቦታው ተመለሰ ማለት ነው። ሶ ኢት ኢዝ ዳማች እና አስጊ ነው። ብልጽግና እና ሽመልስ አብዲሳ መልሰው መንግስት ለመመስረት ወደ ሲሪየስ ኖት ብንመጣ ያለ ተቃዋሚ እንኳን ምርጫ ማድረግ በሚቻልበት ቦታ ላይ ብቻ ምርጫ ቢደረግ 30% ብቻ ነው የጨፌ ላይ ሰው ማስገባት የሚችሉት። በ30% ደግሞ መንግስት መመስረት አይቻልም። መንግስት ለመመስረት አንድ ምርጫ ሊቲምን ለመሆን የኛን ሀገር ህግ በዲቴል አላስታውሰውም፣ ግን በሌሎች ሀገራት አትሊስት ሀገሪቷ ውስጥ ካሉት ቦታዎች ውስጥ የ4/5 ላይ ወደ 75% ማለት ነው 4/5 ላይ የምርጫ መካሄድ መቻል አለበት። 1/4 ኦፍ ኮንስቲትዩንሲ ላይ ምርጫ መካሄድ መቻል አለበት። ለይት ኮረም እንደ ኮረም ማለት ነው። ከዛ ላይ ደግሞ ገዢ ፓርቲ ሆኖ የሚወጣው ፓርቲ ደግሞ ከክልሎቹ ካሉ ኮንስቲትዩንሲ አይ ቲንክ የኦሮሚያ 437 ወንበር መስለኛለሁ። ከ437 ወንበር 50 ፕላስ 1 ማግኘት መቻል አለበት። ከክልሉ በ30% ላይ ብቻ ምርጫ ከተካሄደ ኮረም ሊሞላ የሚችል ፓርላመንት መመስረት አያስችልም። ግን ጫወታው ሌላ ስለሆነ አሁን ምንም ብዙ የሚያሰጋቸው ነገር አይኖርም ንፋስ ካልመጣ በስተቀር። እኔ አሁን መፈራላቸው የኮሮጆን ሳይሆን ቀጥሎ የሚመጣው ንፋስ ነው። ኦኬ ሶ እንግዲህ ከዚህ ጋር ተያይዞ ምናልባት ልንነጋገርበት የምንችለው በኦሮሚያም እንዲህ ሆነ በፌደራል ደረጃስ ምን የምትጠብቀው ነገር አለ? ምርጫው በዚህ ልክ አጓጊ ከሆነ በጣም ተጠባቂ ከሆነ እኔ እንደውም ሃንግ ፓርላመንት ሁሉ ጠብቄ ነበረ። በህልሜ ይሁን በእውኔ አላውቅም። ሃንግ ፓርላመንት ማለት ማንም አሸናፊ የሌለው ጋና ላይ አንዴ የተከሰተ ዩኬ ላይም ባለፈው ተከስቷል። እንደዛ ሁሉ እንዳይሆን ሁሉ ፈሪቻለሁ። ምክንያቱም ከፓርቲዎች ብዛት 42 ፓርቲዎች ተሳትፈዋል። ከዛ ውስጥ ጠንካራ የሚባሉ ፓርቲዎች አሉና ብልጽግና ብቻውን በርካታ ወንበር 50+1 ካላሸነፈ ችግር ስለሚፈጠር እንዴት ነው የሚሆኑት? በፌደራል ደረጃ የትኞቹ ፓርቲዎች ጥምር መንግስት ሊመሰረቱ ይችላሉ? አስዩም ያደረኩት ጥምር መንግስት ነው የሚመሰረተው ብዬ ስላሰብኩ ነው። የኢትዮጵያ ምርጫ ዲዛይን በተደረገበት ኢቨን አሁን ባለው ፕሮፖርሽናል ሪፕሬዘንቴሽን ነው ብዙ ሰዎች የሚፈልጉት። ግን አሁን የፈርስት ፓስት ፖስት በእሱ ራሱ ብትሄድ ኢትዮጵያ ውስጥ ካለው የማህበራዊ ስብጥር የአይዲዮሎጂካል ስብጥር አንጻር አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም። አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም። ይሄ ደግሞ በእኛ ሀገር ብቻ አይደለም። እስቲ በአውሮፓ በየትኛው ሀገር ነው አንድ ፓርቲ 50 ፕላስ የሚያገኘው? በጣም በውስን ኬዞች ነው እንደዛ ሊመጣ የሚችለው። ሁሌ ለዛ ነው ኮሊሽን ገቨርንመንት የሚፈጥሩት። እና ኢትዮጵያ ውስጥ ካለ ህብረ ብሔራዊ ኔቸራችን ካለ የአይዲዮሎጂካል ስፔክትረም፣ ምክንያቱም ዲሞክራሲያዊ ብታደርገው ከኦሮሚያ አንድ ፓርቲ ብቻ ነው አይመጣም፣ ከአማራም አንድ ፓርቲ ብቻ አይመጣም። ያሉት ወንበሮች ተከፋፍሎ ነው የሚመጡት። ሶ አንድ ፓርቲ በምንም ሁኔታ የበላይነት ሊኖር መንግስት መመስረት አይችልም። አሁን ግን ባለው ሁኔታ ያው ቀድሞ የተሰራ ስራ ስለሆነ ብዙ ማሳሳቢ ነገር አይኖርም። ከዛ ይልቅ አሁን ለብልጽግና ጂጊ የወጡት ትብብር ያደረጉ ፖለቲካል ፓርቲዎች ቃሉን ከጠበቀ አንድ 45 ወንበር በፓርላማ ለተቃዋሚዎችና ለሚባለው ኢንዲፔንደንት ካንዲዴት ለሆኑት አንድ 45 ወንበር እንደሚሰጥ ቃል ተገብቷል። ያን ቃል ከጠበቀ እነዛ ሰዎች ይገባሉ። አንዳንድ ጥያቄዎችን ይጠይቃሉ ማለት ነው። ካበዙት ደግሞ ያው እንደ ታዬ ደንዳና እንደ ክርስቲያን ታደለ ዘብጥያ ይወርዳሉ። ሚኒስቴር ይሰጣቸዋል። ሚኒስቴር ላይ ይቀመጣሉ። ከዛ ግን በብልጽግና ሚኒስቴር ዴኤታዎች ይከበባሉ፣ ይጠረነፋሉ ማለት ነው። ከህወሓት አንድ ያልጠፋች ቃል እኮ አሁንም ያለችው ጥርነፋ ነች። እና ጥርነፋ
ጠርንፈው ይዟቸዋል። የሚቀጥሉት 5 ዓመታት በተቃዋሚ ካባ የብልጽግና ደም ስር ሆነው ይቀጥላሉ ማለት ነው። በተቃዋሚ ማሊያ ለብልጽግና የሚጫወቱ እሺ፣ ሀሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሀሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት